እናታችንን ነፍሳቸውን ያሳርፈው። በጣም ያሳዝናል። በድንገት ነው ያረፉት። ትላንትና ነው ኦልሬዲ ህይወታቸው ያለፈው የተባለው። ስለዚህ እነዚህን ነገሮች ከነሱ እስክንሰማ ድረስ እንትን በሉ እባካችሁ። ግን በሰው ህይወት ውስጥ አትግቡ። ፕራይቬሲ የሚባለውን ነገር ጠብቁ። ሊያወራኝ ለአንድ ደቂቃ ነው። አዎ እውነት ነው ተስፍሽ፣ ከአቅም በላይ ሆኖብኛል። እኔ ማበርታት ነው የጀመርኩት ባለቤቷን። ምክንያቱም ጤና ይስጥልን ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱና አዳዲስና ወቅታዊ መረጃዎችን ይዘንላችሁ ወደ እናንተ እንመጣለን። የታዋቂዋ ቲክቶከር የሀና እናት በድንገት ህይወታቸው አልፎ ተገኝቷል። ህይወታቸው ያለፈበት ምክንያትም እየተነገረ ይገኛል። ምክንያቱ ምንድነው ካላችሁ እናት ሌሊቱን ሙሉ ማለት ነው መጀመሪያ ቀን ላይ ልጃቸው ቤት ሄደው ልጃቸውን አርሰው ተመልሰው የሚኖሩት ብቻቸውን ቤት ውስጥ እንደሆነ ተከራይተው እንደሚኖሩ ተነግረዋል። ከዛም በኋላ ሌሊቱን ሙሉ ለመስቀል በዓል እንግዲህ ለሚመጣው አዲስ ዓመት ለመስቀል በዓል ቂቤ እያነጠሩ ሌሊቱን ሙሉ አድረው በደከማቸው ሰዓት ደክሟቸው ጋዙን በደንብ ሳይዘጉት ያው ሲሊንደር ጋዝ እየተነነ ይሄዳል ታውቃላችሁ። ሳይዘጉት ደክሟቸው ሌሊቱን ይተኛሉ። ተኝተው በዛው ጋዙ እየተነነ አፍኖ ህይወታቸውን ነጠቃቸው ማለት ነው። እና እሳቸው በሞግዚትነት የሚያሳድጓቸው ልጆች አሉ። የልጆቹ ባለቤት ስራ ለመሄድ ልጆቻቸውን ለማስረከብ ወደ እናት ቢደውሉ ስልክ አይሰራም። ከዛም ወደ ሀና ስልኩ ይጠራል አይነሳም። ወደ ሀና ይደውሉና ሀና ማዘር ምን ሆኖ ነው ቢደወል ስልካቸው አይነሳም እስካሁን አልመጡም ብለው ሲደውሉ ልጅም ትደናገጥና ህፃን አራስ ልጇንና ትልቋን ሴቷን ልጅ ይዛ ወደ እናቷ ቤት ታመራለች። እናት ሂዳ ልጅ ሂዳ በሩን ከፍታ በምትገባበት ሰዓት የእናትን አስክሬን ነው ያገኘችው ማለት ነው። እናት ቤት ውስጥ ድርቅ ብለው ባዶ ቤት ነው የተገኙት። እንግዲህ ፖሊስ ምርመራ እያደረገ ይገኛል። የሞታቸው መንስኤ ጋዝ እንደሆነ ነው እየተባለ ያለው። ከዚህ በኋላ አዲስ ነገር እንግዲህ የሚመጣ ነገር ካለ ደግሞ እናያለን። እስካሁን ሰዓት ግን እየተወራ ያለው ጋዙ በደንብ እንዳልተዘጋና እየተነነ ጋዙ እንዳፈናቸው ነው እየተነገረ ያለው። ሌሎች ሌላ ነገር የምታወሩ ተባካችሁ ሀዘኗ ይብቃት። ለዚች እህታችን ሌላ ሀዘን አጨምረውባት ነው ምለው እኔ። በቃት፣ ልቧ ተሰብሯል። አሰባችሁት? እናት ባዶ ቤት ውስጥ ድርቅ ብላ ዘመድ ወገን እንደሌለው ስትገኝ ያውም እንደ እናት ሳይሆን የእሷ እናትም እህትም ናት። እንግዲህ ፖሊስ ምርመራውን እያደረገ ይገኛል። ከዚህ በኋላ ምን እንደሚመጣ እግዚአብሔር ያውቃል። እስካሁን ድረስ ያለው መረጃ ጋዙ ተኖ እንደሆነ ነው። እና ሌሎች እናትሽን ወስደሽ እዛ ሞግዚት አደረግሻት፣ እናትሽን ወስደሽ እንደዚህ ያደረግሻት፣ ሰራተኛ ያደረግሻት፣ እናትን ወስዶ ሰው ያሳርፋል፣ አንቺ እንደዚህ ያደረግሽ እያላችሁ የጉራጌ እናቶች ስራ ይወዳሉ፣ ወሬ አይወዱም። ልንገራችሁ፣ ልጅ ቁጭ በይ ብትል ራሱ እናት እሺ ብለው ቁጭ አይሉም። እና በዚህ ደግሞ ደስተኛ ናቸው እንጂ እናት አይከፉም። ምክንያቱም ስራ በመስራታቸው ደስ ነው የሚላቸው። እናቶች መቀመጥ አይወዱም። እንግዲህ ምክንያቱ አልታወቀም። ጋዝ ነው የተባለ እርቧቸውም ይሁን እዛው ክንትር ያሉት ማለት ላይበሉ ይችላሉ። ለቤቱም ሙሉ ሲሰሩ ስላደሩ ቅቤውም ስለሚሸት ጾምም ስለሆነ ዝግክት ነው የሚያደርጋቸው። እንግዲህ ምንም እኛ ብንቀባጥርም ቀናቸው ሆና ህይወታቸው አልፋን የተገኘችው በጣም አዝነናል። በጣም አዝኛለሁ። ልብ ይሰብራል ከሚባለው በላይ። እግዚአብሔር አምላክ ለሀና መጽናናትን ይስጥሽ። በአራስ ቤት እንደዚህ እናትን ማጣት ያማል። እንዲሁም እናት ከጎንም ሆና አራስ ቤት ይከፋል። እንኳንም ደግሞ ጭራሽ እናት የለች የእናትን ህይወት አቶ እንደዚህ ብቻ በጣም ነው የሚያሳዝነው። ሌሎች ትርፍ ነገር የምትናገሩ እባካችሁ አንደበታችሁን ቆጥቡ። ቢያንስ ልጆቿን ታሳድግበት፣ ሌላ ቁስል አትሆኑ። የኢትዮጵያ ሰው አፉ መርዝ ነው፣ አፉ ከጦር ይበልጣል። ምክንያቱም ባለፈው ምጧን ቲክቶክ ላይ ያደረገች ብሎ ህዝብ ሲረግማት፣ ሲሰድባት፣ ሲወርድባት ይኸው እናቷን አጣች። ምላሳችሁ ምላስ አይደለም። እግዚአብሔር ልቦና ይስጣችሁ። ስንት ጥቁር ምላስ ያለው ሰው አለ። እውነት ያማል በጣም። ነፍሳቸው በአጸደ ገነት ትረፍ። ለልጅቷ መጽናናትን ያድልልን። በጣም አሙናል፣ በጣም አሳዝኑናል። ከባድ ነው።
ሰላም ጋይስ፣ ዛሬ እንግዲህ አዶናይ ቆሎ የምትሸጠዋ ልጅ አወቃችኋት? እሷ ሰርፕራይዝ ላረጋት ነው እታችን ያለችው። እኔን ለማግኘት መጣ። አዶናይ ሄዷል፣ አልሰማም እንደመጣሽና ሄዷል ብለዋት በጣም አኩርፋለች። አሁን ወደዚህ ልትመጣ ነው። ከዛ ኢንተርቪው ምናምን ያደርጓታል። እኔ ከጀርባዋ መጥቼ ሰርፕራይዝ አረጋታለሁ ማለት ነው። ወደዚህ ሽሩም ነው የምገባው። ስለዚህ እንጀምር። እስኮ ጀምሩ። በቃ ጥሯት። ሰርፕራይዝ አረጋት ነው። አሁን እየመጣች እየጠሯት ነው ከታች። እግዚአብሔርን ህይወቷ እንቀይረዋለን በአጠቃላይ ከዜሮ ወደ መቶ ይገባታል። በጣም ጀግና ሴት ነች። እኛ ሱቅ ተመልሰን አዶናይ ቆሎ ያለችች እህታችን እንግዲህ የአዶናይ መልካም ተግባር እዚህ ጋር ማየት አለባችሁ። አዶኒ ትለያለህ፣ ማርያምን በምክንያት ነው የምወድህም ቤቴን እንደ እድሜህን መድኃኒዓለም ያርዘመልን። እውነቴን ነው ብላችሁ ቲክቶክ ላይ የሚታይ ሰው አልበረከት ብሎናል። በአሁኑ ሰዓት ላይ በተለይ እግዚአብሔር አምላክ ከቲክቶክ አይን ይሰውረክ ወንድሜ። እና አዶናይ ቆሎ ብላች ልጅ እንግዲህ ጀምራለች። አዶናይ አንስቷታል። እችን ልጅ በጣም እያለቀሰች ነው። በጣም ያሳዝናል። የእውነቴን ነው የምላችሁ። ድምፁን ብሰሙት የዚች ልጅ ድምፅ በጣም ቅስማችሁን ይሰብራል። እና አዶናይ ትለያለ። አዶናይ በዚህን ሰዓት ላይ እንግዲህ ታሪኳን እየለወጠ ነው የዚችን ልጅ ያለው ማለት ነው። እች ልጅ እናቴ እንኳን አፈርቢ እንክቢ አፈርቢ የምትለኝ እናቴ ሁሉ ናፈቀችኝ፣ ተርቤ እንዲሁ በቃ ሰቆቃ ምናምን በጣም እየተናገረች ነው። አዶናይም አይዞሽ ያልፋል ለበጎ ነው እያላት ይገኛል። በጣም ነው በቃ የሚዘገን ነው በሰሙት ማለት ነው ከአንደበቷ። እውነቴን ነው የምላችሁ፣ ልባችሁን ያማችኋል። እና እግዚአብሔር አምላክ መጨረሻሽን ያሳምርልን። አዶናይ ረጅም እድሜ ይስጥክ ወንድሜ፣ ሌላ ምንም አልልም። መድኃኒዓለም እውነት ታሪክሽን ይቀይረው። አሁንም እኔ ቃል አጠረኝ ማርያምን በጣም በቃ ለብዙ ጊዜ ነው ጸጥ ብዬ ነው ያዳመጥኳቸው ማለት ነው። እና አንጀት ይበላል የሰው ልጅ በዚህ ልክ። ብቻ አዶናይ ትለያለክ ማርያምን። አዶኒ እግዚአብሔር አምላክ ይጠብቅ፣ መድኃኒዓለም ይጠብቅ፣ ረጅም እድሜ ከጤና ጋር ይስጥክ። አሁንም ጸጋውን ሞገሱን ያብዛልክ ወንድሜ። ምክንያቱም እናንተ ምቀኞች ካልሆናችሁ በስተቀር የዲያብሎስ ቁራጭ ካልሆናችሁ በስተቀር መልካም የሚሰራን ሰው ማበረታታት ሰውነት ባህሪ ነው። ላይክ ያርጉለት፣ ኮፒ ሊንክ አርጉለት፣ አበረታቱት፣ ፎሎ አድርጉት። ምክንያቱም እች እህት የኔ እህት ብትሆን ብላችሁ አስቡ፣ እኔ ብሆን ብላችሁ አስቡ። እንዲህ ጎዳና ላይ ወድቃ ተርባ ተጠምታ እንደዚህ የተሰቃይታ የሰው ፊት ገርፏት በሕፃንነቷ ብዙ ነገር አይታ መከራ አይታ እንደዚህ ስትሆን እግዚአብሔር ግን ሰበብ አለው። ለማንኛውም እግዚአብሔር ይመስገን። ባለፈው ያቺ ልጅ ስትደበደብ አይታችኋል አይደል? እግዚአብሔር አነሳ፣ ታሪኳ ተቀየረ። ማስታወቂያ እየሰራች ነው፣ ብዙ ነገር እየሰራች ነው። አንዳንዴ ስትገፉ አትጥሉት፣ አመስግኑት። መገፋታችሁን ለበጎ አድርጉት። እግዚአብሔር ታሪካችሁን ስለሚለውጥ መድኃኒዓለም ታሪካችሁን ይለውጣል። ብቻ እግዚአብሔር ይመስገን። አዶናይ ይለያል። ለቤተሰብ ለሞቱትም ነፍሳችሁ በአጸደ ገነት ይኖር እግዚአብሔር አምላክ። እና አዶናይ ቆሎ በርቺ። እግዚአብሔር አመልክቷት ነው እቺ ልጅ ህይወቷን ሊቀይር ይሄን ነገር ያደረገች።